ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኸይርያ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ ጋር ኑሮ አፍያ ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የኢዳችን ወላሂ ምንም ሊመቸኝ አልቻለም። ሂደት ለማድረግ ራሱ ምንም አልተመቸኝም ነበር። በቃ አልቻልኩም ነበር ወላሂ። እና ገና ሂደት አረኩት በስንት ቀኑ። ወይኔ በጣም ፈጠንኩ አይደል? ማለሽ አለኩል ያህል ዋናው ሰላም መሆን ነው። እና የኢዳችን ስራችን እንዴት ነበር? ያው እኛ ኢድን ያሳለፍነው መዳም ቤት ነው። ግን በሁለተኛ ቀኑ በሶስተኛ ቀኑ እንሄድ ነው ወደ ኢጃዛ ቤት። ስንሄድም ስራ ነው የጠበቀን። ያው የመዳም ስራ አላልቅ ብሎ ቤታችንም ሄደን ይሄ ነው የጠበቀን። ምን ይመስላችኋል? ኢድን እንዴት አሳለፋችሁት? እንዴት ነበር ኢድ? እኛ ጋር ይሄን ይመስል ነበር። ስንሰራ ስናጸዳ፣ ግማሹ ቤት ሲያጸዳ፣ ግማሹ ሀማም ሲያጥብ፣ ግማሹ ጸጉርን ሻወር ሲያረግ፣ ግማሹ ኩሽና ሲገባ፣ ግማሹ ሽንኩርት ሲከትፍ፣ በቃ ምን ልበላችሁ ቢዚ ነበርን። እዛ የመዳም ስራ አለቀቀን እያልን ነበር። አሁን ደግሞ በቤታችን ስንሄድ ደግሞ ይሄም መስሎ ጠበቀን ስራችን። እንግዲህ ሽንኩርት እየላጥን ነው፣ እየከተፍን ነው። በነገራችን ላይ ይሄ መክተፊያ በጣም አሪፍ ነው ወላሂ፣ ይጠቅማቸዋል። ለሀገር ሙሽ አይደለም ለዚህ ለሀገር በጣም አሪፍ ነው ይሄ ከላጥ ማለት ነው። ከአረብ አይል ምን አይል በቃ አለ አይደለ? የድሮ ታውቁ ከሆነ ድሮ ውሃ እንትን እንደዚህ ማደያ ታውቁ ከሆነ ማደያ ቦታ በሰፈር ውሃ ሲጠፋ የሆነ ማደያ ቦታ እኮ አለ፣ በወረፋ የሚቀደማት ነው። እንደዚህ ብረት ሆኖ እየተወዘወዘ የሚቀደም ያን ነው የሚመስለው ሲወዘወዝ ማለት ነው። እያያችሁት ነው፣ ታሳያችኋል አሁን። እና ወላሂ በነገራችን በጣም አሪፍ ነው። በጣም ወላሂ ከአረባ እንደዚህ ሀይል ምን አይል በቃ በጣም በደንብ ነው የሚፈጨው፣ ደግሞ በደንብ ነው የሚፈጨው። ማሻአላ። እና ይጠቅማችኋል፣ ግዙት ለሀገር። እንደዚህ እንኳን መቼም ለሀገር ግን በጣም አሪፍ ነው ወላሂ። እንጃ በጣም አሪፍ ነው ወላሂ። እና እንዴት አድርጎ እንደሚያደቅ ደግሞ ማሻአላ ተባረከላ። በአንዴ ማአት ነው የምናስገባው፣ ግን ማሻአላ እንዴት እንትን እንደሚፈጨው እንደዚህ ስወሰውሰው ስትወለውለው በጣም ነው ድቅቅ የሚያደርገው ማሻአላ። እና ይሄን ይመስላል። ግዙት፣ ለሀገር ያገለግላችኋል መፍጫው። ወላሂ ከአረባ በላኛ ይሄድ ምን አይል በቃ ደስ የሚል መፍጫ ነው። በነገራችን ላይ ሁሉንም ሽንኩርት ይፈጫል፣ ነጭ ሽንኩርት ይፈጫል። ያው ዝንጅብሉን ያው ደቀቅ አድርገን ትንለዋለን፣ በኋላ እንቀጠቅጠዋለን። ያው ዝንጅብሉ ትንሽ ጠንካራ ስለሚል ማለት ነው። ነጭ ሽንኩርቱ ግን በደንብ ይፈጫል፣ ማሻአላ ይፈጫል ነጭ ሽንኩርት ነው። እና ወላሂ በጣም አሪፍ ነው፣ ግዙት፣ ለሀገር ያገለግላል። እና ይሄን ይመስላል ስራችን። ይሄው እንዴት አድርጎ እንደሚከትፈው አያችሁ አይደለ? እንዴት አድርጎ እንደሚያደቀው ማሻአላ። እና ወላሂ ይሄን ይመስል ነበር የኢድ ስራችን። በጣም አድካሚ ነበር። እኔ ግን እረፍት ሄጄ ወይኔ በጣም ነበር እንትን ያለኝ፣ እንቅልፍ የናፈቀኝ ኖርማል እንቅልፍ። እና ሰርተን ጨርሰን እንግዲህ ልንበላ ነው፣ እያያቸው ነው አይደለ? እንግዲህ በየአይነት ሰርተናል። አይቤ ሰርተናል፣ ቀይ ስር ለብቻው ሰርተናል፣ አልጫ አለ፣ ቀይ ወጥ አለ። በቃ እኛ ግን እንዲሁ በነገራችን ላይ ማሻአላ ተባረክላ አላ ቅዋውን ሰጥቶናል። ግን እዛ ወር ረመዳን እንደዛ ስንሆን ከርመን ቤት ስንሄድ ደግሞ ይሄን የጠበቀን አስባችሁታል? እንግዲህ ምን ያህል እንደደከምነ። እንደው ሄጄ እረፍት ቤት ሄጄ ተኝቼ እንቅልፍ ጠግቤ ነበር ያልኩት። ስንሄድ ለምን እዛ አይጠፋም እንቅልፋችን፣ ድብን ያለ ግርግር ነው በቃ እንጂ እንቅልፉ ትዝ አይለንም። ግን ወደ ሱቢሁ አካባቢ ምናምን እዚህ ስራ ቦታም ስላልተኛሁኝ ያው ኢድን ያሳለፍነው ሴትዮዋ ቤተሰቦች ቤት ነው። እንቅልፍ አልተኛንም። ቢያንስ 24 ሰዓት ሙሉ እዛ ሰራተኞችም አሉ፣ አልተኛንም። እና
ልክ ሱብሂ አካባቢ ፈጅር ሰላት አካባቢ በቃ ልቤ ጣለኝ። በቃ ወደኩኝ። እንደው እኔ እንጃ ምን እንደምል አላውቅም። ወይ የዘንድሮ ብቻ አልሐምዱሊላህ። እና ይሄን ይመስል ነበር። ለመበላት ዝግጁ ነው። ያው አህሪቡ እንብላ እያልኩ ነው። እንብላ ቤተሰብ። ያለ እናንተ አይሆንልኝም። ማሮቼ፣ ፍቅሮቼ፣ ውዶቼ እናንተ ናችሁ ያላችሁኝ። ያለ እናንተ ማን አለኝ? ለቤቴም አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተጋብዛችኋል። እራት ያው እንዲህ ይህን ይመስል ነበር ግብዣችን እና ወላሂ ደስ ይል ነበር። ግን በጣም ደስ ይላል እንደዚህ በጀማ ስትኖሩ። እኔ እንጃ በጣም ነው ደስ የሚለው ወላሂ። ሰራ ተሳስበን እንሰራለን። ደስ የሚል በቃ ህይወት፣ ደስ የሚል ህይወት ነው የምንኖረው። እና ይሄን ይመስል ነበር የኢዳችን፣ እንዲህ ይመስል ነበር። ከዛ ሰራን፣ በላን፣ ተጣጠብን። በቃ የት መሄጃ ያለንና ምንም መሄጃ የለት። ደግሞ ትንሽ ሰፈራችን ቀውጤ ነበር፣ መውጣት አይቻልም። በጣም ሰፈራችን እንትን ነበር፣ ቀውጥ ያለ ነበር። እና ይሄን ይመስል ነበር። አልወጣንም፣ በላን፣ ጣጣን፣ ለበስን፣ እቤታችን አለቀ። በቃ ይሄን ይመስል ነበር። እንብላ እያልኩኝ እንግዲህ ያው አህሪቡ በሉ፣ እናንተም ብሉ፣ ቤተሰቦችን አስተናግዱልኝ እያልኩኝ ይኸው ጉሮሮዬ ድርቅ በማለት እኛ ብቻ በልተን እንሞታት በሉ ባካችሁ፣ የዩቱብ ቤተሰቦች አብረው ይብሉልኝ፣ አስተናግዱልኝ እያልኩኝ ያው ጉሮሮዬ ሲደርቅ ነበር። ያው እነሱ ግን ታውቃላችሁ ማሻአላ ተባረከ ረህማን ሰርተናል፣ ደክመናል፣ በላን፣ ጠጣን፣ ከላስ ቁጭ ብለን ወሬያችንን እንሽካ ማለት ነው። መከሽከሽ ነው ይሄን ወሬ። እንቅልፍ እኮ እኛ እኮ እኔ እንጃ እንዴት ብለን ቁመን እንደምንሄድ አላውቅም። እዚህ አረብ ቤት መከራችንን አይተን ቤታችን ስንመጣ ደግሞ ማንተኛው ነገርስ ለምን እንቅልፋችን እንዴት እንደሚጠፋ አላውቅም። በቃ ያ አላህ ብቻ አላህ ጽዋው ይስጠን። አላህ በያለንበት ሰላሙን ያብዛልን። ሁላችንም በያለንበት አላህ ሰላም ያደርገን፣ ያዋደን፣ ያፋቅረን፣ አንድነትን ፍቅርን ይለግስልን። ያ ኢላሂ ያ ረበል ዓለሚን። ደስ አንልም ስንበላ ቁም ነገር ደስ አንልም። ማሻአላ ጉሉ ማሻአላ ጠይብ ጉሉ ማሻአላ ወላሂ ደስ ይላል። ይህን ይመስል ነበር። ከዛ ደግሞ ይህን የመሰለ ምግብ ግብዣ ነበረን። ደግሞ ይህን የመሰለ ምግብ ተጋበዝን። በነገራችን ላይ እንትና ማን ነው የምትባለው ምግብ ቤት፣ እሷ ቤት ነው የተጋበዝነው። ቤታችን የመጣልን አልሄድንም፣ አልወጣንም ብያቸዋለሁኝ። በጣም በጣም ጥሩ ልጅ ናት። አሪፍ ነው፣ ቆንጆ ነው ምግቧም ማሻአላ። ይህን ይመስል ነበር። ተጋብዛችኋል። ይሄ ደግሞ በሁለተኛ ቀናችን ነው። ያኔ ወዳው አይደለም እንዳይመስላችሁ። ምን አይነቶች ሆዳም ናቸው እንዳትሉ። ይሄ በሁለተኛ ቀን በሶስተኛ ቀን ነው። እኔ ወዳው አይደለም። እና በጣም አሪፍ ነበር። ብዙ ነገር እንትን ብለን ነበር፣ ተዘጋጅቶ ነበር፣ አሳልፈናል። ጥሩ ነገር በላን፣ ጥሩ ነገር ያኔ ኬክም ነበረን፣ ቆረስን ኬካችንን። ዋው ደስ ይላል። አብረን እንቁረሰው የዩቱብ ቤተሰቦች ጋር ባካችሁ አብረን እንቁረስ ብላቸው። ያው ግርግር በቃ ግርግር ስለሆነ በቃ ደስ ይል ነበር። በቃ ደስታውም ስላለ ቡናችን እዛ በኋላ ቀጭ እያልን ቁጭ ብለን ቡናችንን እንከሸከሻለን። ሀሜትም ካለና ማለት በቃ አቀራረጼ ብቻ ትክክል አልነበረም። ስቀርጸው በቁሙ ነበር የቀረጽኩት እና ለዛ ነው እንደዚህ የሆነው። ቀርታ ጠይቃለሁኝ። ቡናችንም ይህን ይመስል ነበር። ቡናችንን ጠጣን፣ በላን፣ ለበስን። በቃ ከዛ በኋላ ኸላስ ቁጭ ብለን ወሬያችንን መከሽከሽ እስከ ሱቢ እስከሚሰገድ ድረስ ቁጭ አልን። ኸላስ ከሱቢ በኋላ ሱቢያችንን ሰጋግደን ለሻልን። በማግስቱ ተነሳን። በነገ ጠዋቱ ተነስተን ደግሞ በቃ እንደተለመደ
ይሄንን ይመስላል።